መክሊት እያጠናሽ ነው? አዎ ፈተናም ደርሶ የለ የባለፈውን አየሽው? ሰርቻለሁ እኮ። እስቲ ይሄኛው አይገርምሽም? ተመሳሳይ ነው የሰራነው። እኔ የምልሽ ማክቤልን አላየሁትም። አልመጣም እንዴ? እኔ እንጃ፣ እኔም አላየሁትኝም። ምን ማለት ነው? መምጣት አለመምጣቱ አስጨንቀኝ እያልሽኝ ነው? ምን አገባኝ ብዬ ደግሞስ ምን ይመለከተኛል? እሱ ቢሆን ግን እኔ የምልሽ ስለ እሱ ግን ምን ታስቢያለሽ? ያው ስለመጪ ፈተና ከሆነ ከሚመጣበት ማለት ነው። በጣም ጥሩ ትጫወቻለሽ። ለማንኛውም ተነሽና እንሂድ። ትንሽ አንወጣም? እስካሁን ያየነውን ይዋርክልን። ተነሽ። እሺ አፍጥኙ። መክሊት ምንድነው ልብስሽ? ምን ነው? ልብስሽን እኮ ፔሬድ ነክቶታል። ሞዴስ አላሽም እንዴ? እየተጠራጠርኩ ነበር። ከተጠራጠርሽ ቤትሽ አትቀመጭም እንዴ? ምን እዚህ ያስመጣሻል? እንዴት ሰው እንደዚህ ሆኖ ትምህርት ቤት ይመጣል? አሁን እንደፈለግሽ ነሽ እንጂ ማክቤል ከየት መጣ? ጠጋ በል ቆይ ያስብላታል። ማክ እኔ ገዛላታለሁ። ያዝረከርክሻል። ልጁን ለምንድን ነው የምታስቸግሪው? በአንቺ ምክንያት ሁሌ መቸገር አለበት እንዴ? ማክ ስንት ገዛ ማለቴ? እናመሰግናለን። ሂድ በቃ። አየሽ አይደለም ሁሌ ልጁ እንዳስጨነቅሽ። ይሄ ዝርክርክነትሽ እንኳን እሱ ይጠብቅልሽ። አታፍሪ? ሁለተኛ እንዳይለመድሽ እኔ እገዛልሻለሁ። ልጁን አታስጨንቅ። ሚዙንም እንደዚህ ማድረግ የለበትም። ከትምህርት ቤት ነው እንደ ጨው ያሟሟሽ ነው። እዛ ረግጠሽ መጣሻት እናትሽ ብለሽ አሁን ለኔ ልጅቶኝ ነው ምን ይጠፋው ደግሞ? የማንን ጎረምሳ ሸሚዝ ነው ይዘሽ የመጣሽው? አረማ የቤዛ ነው። የወንዱ ቤዛ ነው የሴቷ ቤዛ? እየቀለድሽ ነው እንዴ? ቀልዱንማ ራስሽ ቀለድሽው እኮ።
የወንድ ሸሚዝ ይዘሽ መጥተሽ የቤዛ ስትይ ትንሽ አታፍሪ? ጭራሽ ደግሞ ማፍጠጥሽ። ቆይ እንዴት እንደምነግራት ግራ እየገባኝ ነው ጓደኛዬ። እንዴትስ ብዬ ላስረዳት? በደንብ አይተናታል። የሆነች ሁለት ግራግር ነገር እኮ ነች። ምን ለማለት ፈልገህ ነው? የሰው ቤት ገረድ ሆና ስላገለገለች ነው? ይሄንን ካንተ አልጠበቅም። እሺ በጣም ትገርማለህ። ለእሷ ብለህ ጥለኝ ሄድክ ማለት ነው? ጠጋብሽ ቆይ አቤት አንቺ አሰቢ ሰምቻለሁ። ልብስ እየቀየርኩኝ ስለነበር ይሄንን ዕቃ ሙልጭ አድርገሽ አጥበሽ ጥርግ አድርገሽ እንደገና መልሰሽ አድርቀሽ ቦታው ትመልሻለሽ። ደግሞ ይሄንን ሽንኩርት ነው ፓስቶብኝ ቀንሽ። ቢያንስ እንኳን ከምታሳድሩ ያሰሪበት አንቺ ምን አለብሽ? ሰራለሁ እኮማ፣ ግን ዋናው ፈተና ስለደረሰ ትንሽ ላጥና ብዬ እኮ ነው። ጭራሽ ወገብሽን ይዘሽ ትከራከርኛለሽ? አንቺ ምንም አላጠፋሽም እኮ። ባሌ ነው ከየትም ከምናምንቴ ቦታ ላይ አምጥቶ እሱ ነው የሚያስደፍራኝ። ይቺ እንደው ድሪቷ ይላጣ። ምንድነው የጨነቀሽ? ጓደኛዬ በጣም ውስጤን ነካኝ። ቆይ የእንጀራ አባትሽ ግን ምን አድርጊ ነው የሚሉሽ? የእንጀራ አባቴማ አንድ ቀንም ገበያ ሄዳ ነበር። እኔ ትምህርት ቤት ሁሉ ቀን እየረፈድኩኝ ነበር የምሄደው። ከዛን አንድ ቀን ራሴ ነው ተኝቼ ነበር። በተኛሁበት ሊደፍረኝ ነበር። እሱ አይደለም ደግሞ እናት ምን ብላ ጥሩ ነው ከማንም ጎረምሳ ጋር ስትንዘላዘል አይቻልም። ለዛ ነው መታወታለት ዘላ እናቴ ስነግራት ደግሞ እናቴ እሱ ጋር ተጣላለች። ከሱ ጋር ከተጣላች ደግሞ 3 ልጆች ወንድሞች ያሳደግ ያጣሉ። ያለኝ አማራጭ ሀገሩን ትቶ መጥፋት ነበር። ዛኔ ወርቄ ባለቤት ወርቄ ጋር መጣኝ። ግን በቃ ምንም ውሃ ቀጠነ ብላ ትናገራለች። ደህና ነው ስትይ ቅድሚያ ሰላምታ ይቀድማል ማለት ነው ትላለች። ከበደኝ ቤት። መክሊት ግን በጣም ቻይ ነሽ። ምንም ማድረግ አልችልም። እናትና አባት ስለ ያኔ ልጆች ህይወት የሚያበቃው። አይ ማክዬ አለህልኝ? አለው። በጣም ነው የማመሰግነው። እግዚአብሔር ይስጥልኝ ማክዬ። ደህና ነህ? አለህልኛ? እኔም አለው። አንቺ አሁንም እዚህ ደብተር ላይ ተጥልሻል? አሳይመንት? የትኛው ትምህርትሽ ነው? ቆይ የትኛው ወንዝ ሊያሻግርሽ ነው? ምንድን ነው ያልኩሽ?
ይሄንን ሶፋ ጨርቅ ጠቢ አላልኩሽም? ደግሞ እኮ 5 ቀን ሆነን ማጥቤ ካለበስኩ አይደለም 5 ቀን ለምን 1 ቀን አይሆንም? ትእዛዝ ሆነ ትእዛዝ ተነሰለዛ አንቺ እኮ ነው የምናገረው። ተነሽ እኮ ነው የምልሽው። ምን ሴትዮ አንቺ ተለጅ ገብኝ ምንችና ጭራሽ ወገብሽን ይዘሽ ትከራከረኛለሽ? ቆይ ጥጋብሽንማ አበርድልሻለሁ። አሁን ቶሎ ቶሎ እንሂድና ላግኝሽ። እሺ ነው ተደሰም ሰዓት ይወራል። ማኪዬ ቆይ ግን እሷን ስታያት ዝናብ እንደነካው የሚያንዘፈዝፍለን አንቺ ትቀልጃለሽ። ይልቅ ስትገናኙ ሰለኔ ምንድን ነው የምታወራሽ? ይቀጣዋል ወይ የቃቃሚስ እስቲ ንገሪ። ማክሰሙ በጣም እኮ ምስጣላ የጠላችኝም ስለምታስበኝ መሰለኝ። መጃጃል መጣሽ? በይ ቶሎ ቤቱን ጸዳ ፈጠን ቶሎ በይ። ደህና ነሽ? በአንቺ ቤት ሰላምታ ይቀድማል ብለሽ አሽሙር መናገርሽ ነው። ወሬኛ ወሬውማ ትችይበታለሽ። በይ ፈጠን በይ። እሺ እንዴት ናችሁ? ሳምንት ያቆምነው መዝጊያ ሀሳብ እንሰጥበታል። በዚህ ላይ ሀሳብ አላችሁ? እሺ ዳብሶ ፋትራሽ የሚለው ፕሪንሲፕ የሚያልቀው እንዴት ሰው ነው ብሩ ነው ተፈለገው ማስተካከል ተመስሎ ከስኬት ያደርሳል። ሌላ ሀሳብ እሺ መክሊት አዎ እኔ አምናለሁ። ሰው ያሁን ፍሬ ይበላል ካልን አሁን ላይ ስበት ብለን የምንጠራው ነው። ይህም ከእምነታችን የተወሰደ ነው። ምን እያደረክ ነው? ንግግሯ ስለተመቸኝ ደስ ብሎኝ። አንተ ቤት አሽፎ ሞት ሂዱታ ቆሮቆንዳ እኔ ማለት ነው በጣም ያስደነቀችኝ ዘቀን ድረስ ይሆን ይቃቃዋሉ አሁን አድገናል እንዴ ምን ማለት ነው? ማደጋችንን የሚያሳይ አካል ታይታይሽ ማክዬ ለምሳሌ ማለት እንደጨርስ አሁን በኋላ ይዳታ ባንስ ይችላል ማለት እንደቀልድ ተሰማ ለነገር ነው ማክቤሌ ምረና ትስማ እኔ ምን አገባኝ የልጅነትሽ ወይ አልገባኝ አሁን ማለት
እንዴት ዋልሽ? ሰላም ነው? እግዚአብሔር ይመስገን። እንዴት ነሽ? እግዚአብሔር ይመስገን። እኔ የምልሽ እንደው እንደኔ ቤት ገልቶ ያልሆነች ጥሩ ልጅ ፈልጊልኝ እስኪ። ያንቺዋስ ምን ሆነች? ወይ ምን እባክሽ ቀለም የምትለውን ትምህርት ከጨረሰች መሄዱ አይቀርም ብዬ ነው። በምን አወቅሽ ብሄዷል? ያው ቀልቤ ይነግረኝ የለ ስንት ዓመት ሙሉ እንደ 40 ምንጭ አዞ ስትቀልብ ያልኖርሽ አሁን ልለቂያት ዝም ብለሽ? እሷን ተዘናግቼ ማቆጭ ከምል እባክሽን አንቺ ጥሩ ሰው ፈልጊልኝ። እሺ እናቴ ሰላም ሁኚ በይሽ። መጣሽማ እና ከቤት ውጭ ታባሽ ሊድልሽ አንቺ ምን ሐሳብ አለብሽ? ቁጭ ብለሽ ተጠቅጥቀያለሽ። ትንሽ እንኳን አታፍሪ? ዝም ብለሽ በቃ ቀኑን ሙሉ ስትበይ ነው የምትዩ። ይኸውልሽ ትሰሚኛለሽ? እንደውም ትምህርት ቤት የሚባል ነገር አትሄጃም እንዴ? እማ የመጨረሻው ፈተና እኮ ደርሶ አይመለከተኝም። ታቆሚያለሽ። እማ እኔ እዚህ ቤት እኮ ከእናቴ ቤት ጠፍቼ ስመጣ እኮ ጋሼ እንደሚያስተምሩኝ ቃል ገብተውልኛል። ጋሼ? እሺ ምን አሉሽ? ከምፈልገው ደረጃ እንደምደርስና እንደሚያስተምሩኝ ትልቅ ሰው እንደሚያደርጉኝ ቃል ገብተውልኛል እኮ። እሱና የልብ እየሰጠሽ እንደፈለግሽ እንድፈነጭብኝ የሚያደርግሽ። ይኸውልሽ ትሰሚኛለሽ? የዚህ ቤት ፈላጅ ቆራጫ እኔ ነኝ። ከዛሬ ጀምሮ አትሄጂም ብያለሁ፣ አትሄጂም። ወንድ የሆነ እንደሚያስኬድሽ አያለሁ። እንዴማ ትምህርት ቤትም ሽንት ቤትም ጭምር። ከዛሬ ጀምሮ አትሄጂም ብያለሁ፣ አትሄጂም። ወንድ የሆነ እንደሚያስኬድሽ አያለሁ። ሽንት ቤትም ጭምር። ምን ያስቃል? ምን አገባ? በገዛ ጥርሲ የራሴ መሰለኝ።
ምንድነው የሚያስቃችሁ? እሷ ደግሞ ስታንቀላፋ አይቶ ይስቃሉ። መክሊት አቤት ቲቸር ሰርች አንዴ ጸጥታ ውጡ። የሆንሽው ነገር አለ? ምንም የሆንኩት ነገር የለም። መክሊት፣ እኔ ስለ አንቺ ማወቅ እፈልጋለሁ። ምንም የሆንኩት ነገር የለም አልኩ አንዴ። ሲጀመር እኔ እናንተ ፍጹም የተለያየን ሰዎች። በቃ ተወኝ። ከዚህ በፊት ያልኩሽ ነገር አለና ነው አልሆንኩም ያልሽ? ደግሞ እኔ ስለ አንቺ ስለኔ ለሞት ምን ያንሰናል? ማክ፣ እኔ እንደውም አንተን ቀረብኩ። ለወንድ ልጅ ጥሩ ልብ የለኝም። በቃ ተወኝ፣ አልሆንክም። አባትሽ እኮ ወንድ ናቸው። ዋናው ማንነውና ምርቃታችንም እየደረሰ ነው። ምን ታስቢያለሽ ስለዚህ? እንግዲህ መመረቂያ ጽሑፋችንን ማቅረብ እንጂ ደግሞ በዛ ላይ በጣም ጎበዝ ተማሪ ነሽ ነው ብለን ግን መመረቅ ይመስላል። ምን ያሰብሽ ነው? ማለት የሚያስቸግርሽ ነገር አለ? ምንም የለም። በቃ ለማንኛውም አመሰግናለሁ። ደርሻለሁ። የበረራ ሰዓትሽ እንዳይደርስብሽ ልብስሽን ላዘገጃጅልሽ። ማለት እየቀለድሽ ነው? እየቀለድሽ አለሽውማ ራስሽ ነሽ ነው ወይ ስትንዘላዘይ የሚያሳይ ቪዲዮ ወይም ፎቶ ላሳይሽ? ምን አጠፋው? እሺ የት ልሂድ? ምንም ሄጃ እኮ የለኝም። የትም አባሽ ገደልም ግቢ ስትፈልጊ ያውልሽ ቆፈሽ ያው ነይ መድረሻ ቢስ። ድሮ ምን ነኝ ጥፋተኛ አንቺን ሰውዬ እዚህ ቤት ማስገባት። እማ መሄጃ እኮ የለኝም። ገደል ግቢ ስትፈልጊ እንዴማ ትምህርት እኮ ልጨርስ ነው። ነግሬሻለሁ። እንዴማ እማ አንዴ ይቅርታ አድርጊልኝ። እሺ አንዴ ብቻ የት ልሂድ? እሺ ምን መሄጃ አለኝ?
ምን ሆነሽ ነው? ሰዓቱን አይተሽዋል ግን? እና ምን ሆነሽ ነው? ጭራሽ ደግሞ ፌስታል ምናምን ይዘሻል። ምን ተፈጥሮ ነው? ማደሪያ ሳጣ ነው። ለምን? ቤትሽስ? አባሽ ምን አጥፍተሽ ነው? ምን ትላንትና ትምህርት ቤት እንዳትሄጂ ነበረ። ዛሬ ስመለስ አላስገባሽም ብላ ልብሴን በፌስታል ሰጠች። ምንም ሳታጠፊ እንደዚህ የሚደረግ አይመስለኝም። ትምህርት ቤት ስላለችን እንዲህ ስላልኩት የመስማት ነው ጓደኛ በዛ ስቃይ በጣም ታውቂያለሽ። ቤዚ አባቴን በጣም ጠላኝ። አባት እኮ አባት ምንም ቢያደርጋሽ ቢያስከፋሽ እንኳን ማለት ነው ምንም ልትቀየማቸው አይገባም። ከአባቴስ በአንድ ስም ያው እንጀራ አባቴሽ ነው። ቢያንስ አሳድጉኝ ያቀኝ ያሰቀኝ። አባቴ ግን ይህንን የሚያክል እሳት ላይ ጥሎ የሚሄደው ለምን? ልሞት ልኖር እንኳን እኮ አያውቅም። እሺ የማን ጥፋት ቤት? የኔ የአባቴ ወይስ የእናቴ? አየሻ እናትና አባት ሲለያዩ ተጎጂው ልጅ ብቻ። አይዞሽ መክሊት፣ ለምን ወደ ሀገርሽ አትመለሽ? ወደ ሀገርሽ እዛ ተመለሽ። የማይመስል ይልቅ ከታች ተዋበት። ረሳሽው? የመጨረሻው ፈተና እኮ ሳምንት ይቀራል። የኔ ችግር ደግሞ እንኳን ሳምንት አንድ ቀን ጊዜ ይሰጥ አቃተ ከበደኝ። ስቃይ በረታ። እንድትቀም በቀን እየበዛ ነው። እኔ ምን ልሁን? እሺ በቃ ተጨነቂ። ነገር አስቢ። ምንም ስራው ብቻ ነው። ምንም ስራ እሰራለሁ። የምርሽን ነው? ጠዋት እናወራለን። አሁን ይሌናል። እንዴት አመሸህ? አለን እግዚአብሔር ይመስገን። ደህና ነኝ። ጠፋህ እኮ። ደህና ነች። ኧረ አዎ በደንብ እየተማረች ነው። እንደውም ልትጨርስ እኮ ነው። አዎ ተኝታ ነው። በቃ ችግር የለም። ጠዋት እደውልልሃለሁ። ደህና ነሽ?
ራስሽ ነክቶ ራስሽ እንጂ ከምን የሚገው እንዴት ነሽ? የሆነ ውለታ እንድትውልኝ ፈልጌ ነበር። አዎ እመጣለሁ። ይኸውልሽ ባጭሩ ላስረዳሽ። የሆነች ልጅ ስራ መቀጠር ትፈልጋለች። እኔ ደግሞ የኔ የሆነ ነገር ልትነጥቅብኝ የምትፈልግ አንድም አልፈልጋት ሴት ናት። ስለዚህ ውለታሽን የምትመልሽበት ነገር አገኘሽ ማለት ነው። ሙሉውን ነገር እናወራዋለን። እመጣለሁ። ቻው። ናት ግን የሚከብዳት አይመስለኝም። ስለዚህ ሁሉን ነገር አሳያት፣ በደንብ ትሰራልሻለች። ማሳያታለሁ። ያው ቀልጣፋ ነች ብዬ ተስፋ አደርጋለሁ። መቼ የሚከብዳት አይመስለኝም። እናሳያታለን፣ ችግር የለውም። ከዚህ በላይ ሌላ እድል አታገኝም። ስለዚህ ስራሽን በአግባቡ ስሪ። ሸረ ቤዜ ችግር የለውም። እንደውም ስለተባበርሽኝ በጣም ነው የማመሰግነው። እሰራለሁ ካሳየች ችግር የለውም። ትለምጃለሽ። ብዙም የሚከብድ ነገር አይደለም። መስተንግዶ ድፍረት ነው የሚጠይቀው። ቀስ እያልሽ ሁሉ ነገር ታያለሽ እና በደንብ ተጠቀሚባት። ኧረ ችግር የለውም። ሰው አይባልሽ። እሺ ሳሪ ወይን እንዴ የሚከፈት ታውቂያለሽ? ማን አልኩሽ ነው? ሳይገል ጋሽ ዳኝ ከመቼ ወዲህ ነው ወይን መጠጣት ጀመረው? በቅርቡ የመጣ ዲያስፖራ ነው። ገንዘቡን ሲረጭ አይን የለው። እቺ ወይንማ የታዘዘችው ላንቺ መሆን አለባት። ቀልጠፍ በይ። እኔ መጠጣት አላውቅም። ምንም ችግር የለም። ምን ችግር አለው? ከዚህ በኋላ ፍራሽ ላይ መተኛት የለም። አንቺ ብቻ ቀልጠፍ በይ። ሳሪ ትቃልጃለሽ?
ያማላ እከተልሃለሁ በሄድክበት እንዴ ሞቲ ዛሬ ደግሞ ጭራሽ ሰላም አልባልም። ትናንት ትልቅ ነገር ላወራችሁ ስጠብቃችሁ አንቺም እሷም አልመጣችሁ። በሰላም ምን ነበር? የልብ ስጦታ። አዝናለሁ ማክቤ። ምን የተፈጠረ ችግር አለ? የመክሊት እናት አስጠርታኝ ነበረ ትናንትና ክላስ የቀረሁት እና እንደሚሉት ከሆነ ልብሷን ሰብስባ እንደወጣች አልተመለሰችም ነው የሚሉት። ገምቼ ነበር። አሙኛል ብዬ ማዳምኩ ብቻ እንደው ደህና አይደለው ውስጥ አንድ ነገር ይሰማኛል እሷን ሳስባት ጨንቀኛል ወይኔ ወይኔ ምነው ሳድዳት ሄደ ሳትነግሬ ሳዳት ምነው ሳድዳት ሄደ ሳትነግሬ ሳዳት በደስታሽ እደሰታለሁ ባሳብሽ ሁሌ እስማማለሁ እንዳልሽው ይሁን ብያለሁ መሄድሽን ያው ችዬዋለሁ ተሰማኝ ብቸኝነት ስለሄድሽው ሳልቀየም አቤት ምን ነበር? መክሊትን ፈልጊያለሁ። ስታይ የመክሊት እረኛ መስልሃለሁ? ኧረ እንደዛ አልወጣኝም። ነገ ፈተና ስላለ ላሳውቃት ነበር። እኔ ምን አገባኝ? ደውለህ ንገራታ። ስልኳን ሊሰጡኝ ይችላሉ። ስታየኝ ስልክ ያሽ ቴሌ መስልሃለሁ እንዴ? እሺ እንዴት ነው ማገኛት? ይኸውልህ አልበላ አላት። ጥጋብ ውጥር አደረገ። ልትፈነዳብኝ ስትደርስ ይህ እዛ የምትፈነጅበት ፈንጅ ብዬ አባረርኳት። የኔ ልጅ አትንፋ፣ አታገኛት። እሺ በምን አወቁ? እንዲሁ ቀልቤ ነግሮኝ። ያሾፉብኝ ነው እንዴ? ማሾፉንማ እሷን ጠይቃት እንጂ ያሾፈችበት እኮ እሷ ናት። ባለቤቴ ምን እንዳስነካቸው አላውቅም። ስለ እሷ ሲነሳ ኤሌክትሪክ እንደያዘ ሰው ነው እንደዚህ የሚነዝረው። ጭራሽ እኮ ደውሎ እኔን እንዴት ነሽ ብሎ ሳይጠይቀኝ ስለ እሷ እኮ ነው የሚጠይቀው። በእርሶ የጠነዛ ሽማግሌ መክሊትን መጠርጠሩና መቅናቱ መሆኑ ነው? ጎሽ ገላገልክ። በምን አወቅ? ቀልቦት ነገረኝ። ይኸውልህ ከየትም ባመጣት ምናምንቴ ከሚቃጠል ብዬ ነው ያባረርኳት። አሁን ቀጥ ብለህ ጥፋ ከበሬ። ማኪ እየተጎዳብኝ እኮ ነው። አዎ ለመክሊት መጥፋት ዋነኛው ምክንያት እኔ ስለሆንኩ ገና ከዚህ በላይ ሊሆን ይችላል። ቆይ እኔ አልገባኝ። አንተ ምን አጥፍተህ ነው? በልቤ ውስጥ ታፍኖ የቆየው ፍቅር ብነግራት ኖሮ ላድናት እችል ነበር። እኔም አንተም እኮ እንደማታፈቅር እናውቀዋለን። ልክ ነሽ። ግን ትክክለኛ ቤተሰቦቿ የት ነው ያሉት? እሱን እንኳን ነግራኛለች። ወላጅ አባቷን ጭራሽ አታውቀውም። እናቷ አግብታ ከምትኖርበት ቤት 2 ልጆች ቢኖራትም የእንጀራ አባቷ ግን እሷ ለሌላ ነገር ሲያስቸግራት ነው ቤቱን ጥላ የወጣችው። እንደዛ ነው ያለች። ማን ሄሎ ደህና ነኝ ልጄ፣ ደህና ናችሁ? ልጄ አላገኘኋትም። ፈልጌ አየኋት የሚል
ጭምር ነው ያጣሁት። በሚቀጥለው ሳምንት እመጣለሁ። እሺ የኔ ልጅ፣ ሁላችሁም ደህና ናችሁ አይደል? እሺ እሺ ልጅ። ባይዘዊ አንድ ዲያስፖራ የሚፈልገው ነገር እሷ ጋር ነው። እሷ ግን ለምን እንደዚህ እንደምትሆን እርግጠኛ ነሽ? በጣም እርግጠኛ ነኝ። ለዛ ነው እረዳሃለሁ ያልኩት። ጥሩ እሺ። ይቅርታ አያስፈልግም። በአግባቡ ስሪ። ቀጥይ ወደ ስራው። ስለማክሌት የሰማሽው ነገር የለም? በልብ ያለው ነገር መናገር እኮ አቃተኝ። ናፍቆት የት ሆኛለሽ? እባክሽ ፍቅር አቃተኝ ናፍቆት። እባክህ አንድ መጠጥ አምጪላት እናት። ዛሬ ብቻ ትጠጫለሽ። አረ መጠጣት ይቻላል። ዛሬ መጠጣት ግዴታ ነው። እኔ ጉዳይን የማይቀበል ሰው አለ። እኔ አልጠጣም። ዛሬ ግዴታሽ ነው መጠጣት።
የኔ ግዴታ መላላክና ማስተናገድ ነው እንጂ ቁጭ ብሎ መሸርሙጥ አይደለም። እንዴት አይነት ሰራተኛ ነው የቀጠራችሁ? እኔ ሂሳብ አምጥልኝ። ልዝናና እንጂ የመጣሁት ነው፣ እንድትሰደብ አይደለም። እንግዳ እንዴት ነው የሚያናግርሽ? ደመኛ ከመሆኑን አታውቅም? ባለጌ የት ያለሽ መሰለሽ? ምን አጠፋ ማለት ምን ማለት እንዴት ነው የሚያናግርሽ? እሱ እኮ ነው። እሱ ምን ምሳሌ ኮንፈረንስ ማፈሰሪ ለምን ሌላ ሰው የሚባል ነገር የለም። አንቺን የፈለገውን ታስተናግጃለሽ። ቀጥለ ስራሽ አሁን ሄሎ ቤዚ፣ ኧረ የት ነሽ? ሄሎ ማን ልበል? ምን ሆነሽ ነው? ትሰራለሽ የተባልኩበት ስራ ሌላ፣ እኔ እዚህ የደረሰኝ ስራ ሌላ። ከበደኝ ቤዝዬ። ይሄ ግን ከህሊና በላይ ነው፣ የሚቻል አይደለም። ይገባኛል። በዚህ በእናትሽ ቶሎ ነይልኝ። በቃ ተመለስን መኪና ይሻላል። ይህ የሚታለፍ አይደለም፣ ከህሊና በላይ ነው። በዚህ እባክሽ ከቻለሽ ቶሎ ነይልኝ። መክሊት በቃ ነገ እመጣለሁ። ሴትዮዋንም አዋራታለሁ። ችግር የለውም። ቻው። ይኸውልሽ መክሊት፣ እኔ እዚህ ለምን እንዳመጣሁሽ ታውቂያለሽ አይደለ? ችግር ነው ያስመጣሽ እዚህ ጋር። ባይዘዌ ሁሉን ነገር ነግሬያታለሁ። ስለዚህ በአባቡ ስራሽን ስሪ። ምንድን ነው የተፈጠረው? እኔ ምንም ሊገባኝ አልቻለም። እኔ እኮ እየሰራው ነው፣ ግን ያሁን ምንም እኮ አላጠፋሁኝ። ምንም አላጠፋሁም አትበይ። በመጀመሪያ ያንን ትልቁ ሰውዬ አስቀየምሽ፣ እውነት አይደለም? አዎ፣ ግን እኮ እሱ ቆይ፣ በመቀጠል ደግሞ እንደገና ድራፍት ደፋሽ። አሁንስ እና እንዴት ታየዋለሽ? እሺ ይኸውልሽ የኔ ቆንጆ፣ አንደኛ እዚህ ጋር ላስማማችሁ ነው የመጣሁት። ምክንያቱም እሱ አዲስ እንደሆነች ታውቂያለሽ። ታጠፋ ትችላለች። ከዚህ በኋላ እንደማታጠፋ እኔ ቃል ገብቼልሽ ይቅርታ እንድታደርጊላት ነው። ይቅርታ አድርግላታለሁ፣ ግን እንደዚህ አይነት ጥፋት ድጋሚ ማየት አልፈልግም። በጣም ከባድ ነው። እሺ፣ አይለመደኝ። ለሻ ወደ ስራሽ ሂጂ። እሺ ይሄ ነገር በጣም ይታወቅ የማፌል ነገር በሰላም ጫስ ወጣለት ከሰውየው ጋር ከሌላ ከፈለግሽው ሰጋው ትራንስፈር አሪፍ ነው በጣም እኔም በጣም ደስ ያለኝ። ያው ገንዘቡ በደንብ እንደሚያስፈልገኝ ታውቂያለሽ አይደል? ስለዚህ ምንም ስጋት አይግባሽ። ሁሉም ነገር ባሰብሽ ነገር ነው። Let's go. I wake up to a little bit of drool on my pillow, feel like it's gonna be a bad day. Yeah, I'm tired of shit, and the coffee ain't hit yet, damn ain't that great.
I don't wanna go to work cause my boss is a jerk and I'm not even that paid. I need a change in my life cause I don't feel alive and there's nothing that makes me happy. Hold my beer for a minute. I'm about to quit my job, cash in for a ticket. I'm going on a trip and I don't plan to visit. I'm gonna stay there till I feel like I'm winning. And this is just አቤት ጠሩኝ ጋሽ። ማጠራሽ ኃላፊዋ ነው እንዲዘሽ ንበያት። ደንግጠሻል? ምን ሆነሻል? እዛ ጋር ያለው ሽማግሌ ሰውዬ በጣም አናገረኝ። ምን ላምጣልህ? ምን እያለ ነው? ምን አድርጊ ነው የሚለው? ይተቀየረ Number one from Lagos to Uganda. You know you will be fire dancer. You taking every man back to the dance floor. You know you will, cause I'm a fire dancer. Number one from Lagos to Uganda. You know you will. Yeah, sweet like a vitamin C. Broco, give me energy to sing. ምን ልትሰሪ ነው የመጣሽው? ማክን እንድንጠይቀው። አታፍሪም? ልጁን ካሳሰርሽ በኋላ ልትጠይቂው መጣሽ አይደል? እንዴ በዚህ ይሄ ነገር ማክን ከመጠየቅ ጋር ምን ያገናኘዋል? መጀመሪያ ልጁን አስደበደብሽው። ከዛው ምንም እንዳልተፈጠረ ልትጠይቂው መጣሽ። እንዳትከተይ። እሺ በዚህ አንዴ ጋር አንቺ ያምሻል እንዴ?
መግቢያ መጣች አልመጣችም። እዚህ ሁኔታ ውስጥ ያስቀመጠችው እሷ ናት። ድጋሚ እሷ ትገኛለህ? እንደው ነገር ከሰውየው ጋር ሌላ ሄዳለች። ገባህ አይደለ? አንተን ጭራሽ ትዝ እንኳን አትላትም። ምን ይመስል ነገር አለ? ማክቤል እና ስራ እንዴት ነው? አሪፍ። አዳማ በጣም ተቀየረ። ጉልበተኛዋ ዛሬም ልታስደበድብ መጣሽ? ኧረ አንዴ ላናግሮት ነው። ምን ፈልገሽ ነው ታዲያ? በቀደም አስደበደብሽ፣ ዛሬም ደግሞ ላውራ ብለሽ ልታስደበድቢ ነው? ጉልበተኞችሽን ይዘሽ መጣሽ? ኧረ ብቻዬን ነው የመጣሁት። አንዴ ላናግሮት። አንዴ ላውራትና እመጣለሁ። እሺ እና ለዛ ለደበደበኝ ልጅ ነው አሁን አንቺ ክሱን አንሳለት ብለሽ የመጣሽ? አዎ እሱ እኮ ምንም የሚያውቀው ነገር የለም። በስህተት አስፈተዋለሁ፣ ግን ችግር የለውም ተስማምቻለሁ። እሺ አባቴ ምን ይለኝ ነበር መሰለሽ? የአህያ ባል እሱንም ሚስቱንም ከጅብ ማስጣል አይችልም ይል ነበር። ማለት ለማለት አንቺ የላክሽው ጎረምሳ አንቺን አይደለም ራሱንም ከምንም አያስብ። ስለዚህ ችግር የለውም። እኔ አሁን እዚህ ሀገር የመጣሁበት ምክንያት ለአንድ ጉዳይ ነው። የእሱ መታሰር ለእኔ ምንም ስለማይጠቅም አስፈተዋል። አመሰግናለሁ። ችግር የለም። እስቲ ስላስተዳደረሽ በትምህርት የሰነበር ብዙ መስዋዕትነትን የከፈልኩት። በነገራችን ላይ 4ኛ ዓመት ኢንጂነሪንግ ተማሪ ነኝ። መረቅ 1 ወር ነበር የቀረኝ። ግን ብቻ አቋረጥኩ። ነገሮች አልተሳኩልኝም። ግን በቃ የሌላ ሰው ቤተሰብ ሳይ ቀናለሁ። አንድ ቀን አባቴ መጥቶ አቅፌው መክሊት እንዴት ነሽ? ሰላም ነው? ሰላም ነው። እንዴት ነሽ? ቁጭ በይ። እግዚአብሔር ይመስገን አለሁልሽ። ሰላም ነው? ምንድን ነው ትምህርት ቤት ልትመረቂ ስትይ ቀረሽ? አትቅሪ እሺ። ውይ ይቅርታ። ሰላም ነው? አባትሽ ናቸው? አዎ።
እሺ መክሊትዬ አትጥፊ እሺ ነይ መልካም ቀን እሺ ወሬልች አንቺ አስተማሪሽ እኮ ነች አባትሽን አታውቀውም እንኳን እሷን የማላውቀው ማለት በህይወት የለም እሱንም አላውቅም ባጭሩ እኔ አባቴን አላውቀው የ3 ዓመት ልጅ ሆኜ ነው ለእኔም ለእናቴ ምንም ሳይለን በድንገት የተሰወረው አሁን ባየውም አላውቀው ለዛ ነበር ነገሩ ሲከብዱብኝ ትምህርቴን ያቋረጥኩት ያሙኒያ ግን አንድ ቀን ተስፋ አደርጋለሁ ግን እኔ እንጃ አንዳንድ ጊዜ ሳስበው የኔ ይሁን የእናቴ ይሁን የአባቴ ጥፋቱን አላውቅም እነሱ ባጠፉት እኔ ተቀጣሁ ብዙ ጣረዶችን አለፍኩ ትምህርቴን በጣም ነበር ጥቁር ጋውን ለብሼ ተመርቄ ራሴን ችዬ እናቴንም አባቴንም ባገኛቸው ደስ ይላል ለምን ተለያዩ ብቻ ብዙ ነገር አለ እናትና አባት ስለ ያኔ ነው ልጅት የሚያውቀው አባቴ ከዛሬ የነበረውን ብዬ ጠብቀዋለሁ ደግሞ ቢመጣ ይሆን ያቀኘው እኔ ሳቀው ይሆን መልኩ ራሱ ይመጣብኝ ረሳሁት አባቴ ቢኖር ኖሮ ላለሁ ትምህርቴን አላቋርጠም የምፈልግበት ቦታ ደርስ ነበር ስለዚህ ስቀጠል የኖርኩት ብዙ ቦታ በብዙ ነገር ብቻ የኔ ታሪክ ከባድ ነው ወይ ደግሞ ማን ያውቃል አባቴ ተመልሶ ሲመጣ ደስተኛ ህይወት ነው ያን ትምህርቴን እቀጥላለሁ ካላማኝ ትደርሳል ያችን እንጠብቃለን ይቅርታ አሳዘንኳ ክሽ ያስለቀስኩ እና ታሪካችን ተመሳሳይነት ጓደኛሽ ምን ሆና ነው የጠፋችው? አልመጣችም። ትምህርት ለምን እንዳቆመች ታውቂያለሽ? ምንም የነገረችኝ ነገር የለም አላውቅም። ዲያሪዋን አመጣሽልኝ? አዎ። አመሰግናለሁ። ማነች እቺ? የመክሊት ፎቶ ነው የህፃንነቷ።
ዛሬ እንዴት እንደሆነች ባይተራራ ደግሞ እኮ አዲስ እንደሆንኩ እንደማልችል እኮ ቤዛ እኮ አስጠንቅቃ ነግራታለች። ምን ስለሱ አዲስ ነገር ነው እንዴ? አንቺ ምን አስፈልግሽ? ቢሆንስ በእነሱ ድራፍቱ ተደፋ። ሰውየውን እኮ ደግሞ ምንም አልተሳደብኩም እኮ ተሳደብሽ ያለች እንጂ። አሁን ለማንኛውም እንኪ ለማትደውይለት ትቃልጃለሽ እንደ ሳሪ ምን ብዬ ነው የምደውለው? ስለሷ ብናወራ ለውጥ የለውም። ለሱ ደውይለት ነው የሚልሽን ሰማያለሽ። ለመጨረሻ ጊዜ ደውይለት። እንደማይፈልገኝ እኮ አስጠንቅቆ ነው የነገረኝ አለ። ግን አሁን የሚመልስልሽ መልስ አታውቂም። በእኔ ሆንብሽ ደውይለት። ይሄ ለመጨረሻ ጊዜ ነው። እኔ ግን አንቺ ነው እሱ መጨረሻ ላይ ስትኖሪ ታውቂያለሽ። ደውይለት። ሌላ ሰላም ነው ማለት መክሊት ነኝ ያላውቅም። መክሊት የት ያለሽ? ጠፋሽ። ቆይ እደውላለሁ። ምን ቤት እንኳን ደስ ያለሽ። ከዚህ በኋላ መሄድ ነው የሚጠበቅብሽ። አናገረኝ ማለት ነው። አሁን ትተኛለሽ አትተኝም? ኧረ ምሳሌ ነው። ለምን አልተኛም? ስልክ ሰውዬሽ እየደወለ ማን ነው? በዚህ ሰዓት ይደውላል? ሌላ እግዚአብሔር ይመስገን። ማለት እኮ የኔን አባት ሳራ በህልሜ አባትሽን አውቀዋል። ቀስ ብለሽ አዋሪ። የት እንገናኝ እኮ? እሺ የት ነው? የት ነህ? እሺ ጠዋት 2 ሰዓት እዛ ቦታ። አባትሽን አውቀዋለሁ እኮ ነው ያለው። ማን ይደውላል? እንደና ያ ሽማግሌው ነው ጋሽ ዳኝ። እና እንሄዳለን። እንዴት ሊያውቀው ቻለ? ስናገኘው ብናወራ ይሻል። አሁን እንተኝ። ትናንትና በስልክ አባትሽን አውቀዋለሁ ነበር ያልኩሽ? አዎ። የት ነው ያለው? ንገረኝ። አንድ የምጠይቀው ጥያቄ አለ። ምንድን ነው የምጠይቀው? አባትሽ በጣም ይወድሻል። ይወድሻል? ስለሚወደኝ ነው 20 ዓመታትን ያልፈለገኝ። ስለሚወደኝ ነው መሞቴንና መኖሬን እንኳን የማያውቅ። ስለሚወደኝ ነው ልጄ የት ናት ብሎ የፈለገኝ። የት ነው ያለው? ንገረኝ። ለምን ትቶኝ እንደጠፋ አባትሽ እኔ እና በጣም
ፈልግሽ ነበር ለረጅም ጊዜ ግን አጥቼሽ። ቆይ አንተ ነህ የኔ አባት? አዎ አባት። ሳሪ ምን እያለ ነው? አባቴ ነህ አንተ? አዎ። ለምን ትተኸኝ ጠፋክ? ለምን? እሺ አባቴ ከሆንክ ምን አጠፋው? ለምን አልፈለከኝም? የኔ ልጅ የማታውቂያቸው በጣም ብዙ ነገሮች አሉ። በጣም ብዙ ነገሮች እንዲህ ነው ብዬ በዚህ ቅጽበት ልነግርሽም አልችልም። ገንዘቡን አመጣ ላገኝ ማለት ስትበደር እንዲህ ነው እንደተበደርከው 50 ሺህ ብሩ 100 ሺህ አድርገህ ባታመጣ መክሊት ትሙት እገላለሁ። ለህይወቴ በጣም ፈታኝ ነገሮች ነበሩና ለዛ ነው አገር ጥዬ የጠፋሁት። ይቅር በይኝ ልጅ፣ ይቅር በይኝ በጣም። ቆይ ግን እሺ እኔ እናንተ አብረን አድረን ቢሆንስ ኖሮ አብሬክ ተኝቼ ቢሆንስ ኖሮ አባት ከልጁ ጋር አፈዳኝ በጣም ይከፋል። እኔ አረጋጋታለሁ እሷን። አንተ ተረጋጋ። ሁኔታው በጣም አስደንግጧት ነው። አንቺ አትጫውቺኝም እንዴ? ምን ሆነሻል? ዝም አልኩሽ ሳርዬ፣ አወራለሁ ራሴ ነው። ምን ሆነሽ ነው? ተነሽና ቡና ትጫለሽ፣ ምግብ ትበያለሽ። ለአንቺም ስቃይ ሆንኩብሻ። ኧረ ችግር የለውም። እንደዛ እንድትሆኝ እኮ አይደለም እኔ እንደዚህ እየደከመኝ የጠበኩሽ። እኛውን ልመን ከ20 ዓመት በኋላ መጣ አባትሽ ነኝ። አብረን ተኝተን ቢሆንስ አስበሽዋል? ልጅ ከአባቱ ጋር ምን ይባላል? እሱ እውነትሽን ነው፣ በጣም ያማል። ግን አሁን ማድረግ ያለብን የተሻለ ነገር ምንድነው የምናደርገው ብለን መፍጠር ማለት የሆነ ነገር። አንቺ ደግሞ እንደ ጓደኛም ይሁን እንደ እህት ካየሽኝ እኔ የምልሽን መስማት አለብሽ። ከበደኝ። እናቴን አሳዝኛት ይሆን እንዲህ ስቃይ ከፋው። ወርቄ እንደዚህ፣ ዳኜ እንደዚህ። የትኛው አለመ? ወዴትኛው ልሁ? ምን ታሳዝኛታለሽ? እሳቸውንም ማግኘት ካለብን እንፈልጋቸዋለን። ነገሮችን እናስተካክላለን። በሾህ መሃል ስኖር ተከብቤ ተስፋዬ መንኖ ዝሎ ልቤ ከሕይወት ጎኔ ስንከራተት ደረስክልኝ ጌታ በበረከት። ታሪክ ተቀይሮ እንደገና ቅኔን አስታጠቀኝ ለምስጋና። ታሪክ
ቀይሮ እንደገና እኔን አስታጠቀኝ ምስጋና አለልኝ ምልህ አለኝታዬ የልቤ ማረፊያ መመኪያዬ ታሪኬን ቀያሪ ቀዳሚ አማኑኤል አንተነ መካሪ እንግዲህ እኔ አሁን ወንድሞችሽም ባለቤቴም እየደወለች ነው ያለችው እዛና ወደዛው ልሄድ ነው ተመልሼ። እንግዲህ ወደፊት እነሱንም ይዤ መጥቼ አስተዋውቅሻለሁ። ወንድሞችሽም እህታችንን አገኘሁ ወይ ብለው እየጠየቁ ነውና እንግዲህ ትምህርትሽን በደንብ ጠንክረሽ ተማሪ። ከዚህ በኋላ በስልክ ነው የምንገናኘው። የምትፈልጊውን ነገር ሳትፈሪ ምን ሳትይ ጠይቂኝ። እኔ የመጀመሪያ ልጄ ነሽ። የትም ተንከራትቼ ስፈልግሽ የነበረ። ስለዚህ እንግዲህ ትምህርትሽን በርትተሽ ተማሪ እሺ። የልቤ ማረፊያ መመኪያዬ ታሪኬን ቀያሪ ቀዳሚ Hello. Lama dah mungkin. How balik po dulu ko video ko naman na. Okay, kami yung kawat ko dulu. Ito mo. Oh, ya darah ini. I'm so sorry.